ጋይስ የቦስ ኬክ በጣም ነው የሚጣፍጠው ባይዘው በጣም ነው የሚጣፍጠው የቦስ ኬክ በጣም ታውቃላችሁ ልጄ ምን ይቀርስ ይደም አንዳንድ ያዙ ሁለት ወር ሙሉ እየለመንኩት ቤት ስለሆነ ሰላም ምናምን አራት ሰዓት ነው ከአራት ሰዓት በፊት ሆነ ከፍተኛል አቋቋም ሰውዬው እባክሽ ሌላ ነገር ሌላ ሀሳብ የራሱ ጉዳይ ነው አለምነው እንደዛሬሻለሁ ከአራት ሰዓት በኋላ ከበኝ እደውልሻለሁ ልጅ አይደለም በቃ አንቺ በጣም ሶፍት የላችሁም ሶፍት አላስማል ከፈቶ በኋላ ሃይላንዱ ጣላት አንሸራቷት ረግጣ የጮሁ እኮ ሃይላንዱ ነው ሃይላንዱ እኮ ነው ጮሁ አይደለችም የጮቹ ውሃ ስለነበረ የእናት ነገር አረ እንዴ ሄድሽ ነው እሺ እኔ ቆንጆ ቻው አረ ገኒ አትሄጂም ቻው እኔ ቆንጆ ነኝ እኔ ፍቅር ድግ ነው ማረግሽ እሺ ድግ በይ ሜሊክ ያረጋል ሊያ ሰው ልጅ በሽተኛ ታደርጊያለሽ ያንቺ ጮህ ልጅ በሽተኛ ታደርጊያለሽ እሷ ልጅ የጮህ ሃይላንዱ እኮ አይደለም ሃይላንዱ ነው ያንቺ ጮህ ራሱ የደነገጠው ባንቺ ጮህ እኮ አይቻታለሁ እሷ ብቻ እንደዚህ በባርቃ እንደዚህ በማየ ብላ ታለቅሳለች ደግሞ ስትሯሯጥ እኮ ስትሯሯጥ እኔ የምታያቸው ስለታት እየመጣሽ ነው የምች ልጆቹን ነገር ትፈልጋለሽ ሳትበትንበት ስለምጣ ነው የምች አመት ጨዋታ ድግስ ላይ ማሪ ሲያታተለኝ ሰራ አንዴነችን እንዲያለ የለም እንዴ ዘነጋን አይና ተታመታ ደሞ ተመልሳ እንደው ቡና ሳብቅ ብታይ ቡና ማለት ነው በቃ ልክ ሰዓቴ ላይ ካልጠጣው ሁሉ ነገር ነው የሚያስጠላኝ ጌታ እኔ ከሰው ጋር አስሬ እመላለሳለሁ እኮ ሽራ ቡና ለመጠጣት እንደ ዘፈኑት ተከጂ እኔ ፈጠርኩት አስመጣቸው እኮ በልተሻል ቡርቴ ምግብ ክትፎ አምጪልኝ ክትፎ ላኪልኝ እንደናርገው አንቺ ራሱ በትሎ ራሱ ለቀሰ ባልባልታ ፈረስ በጣም ነው የምወደው በነገራችን ላይ ተደዛቆ ነው እኔ ለባሌ ነው ለባሌ ባላ ባልታ ፈረስ ሀገር ደረሰ መድኃኒዓለም
በየሜዳው ጥበብ በየሜዳው አሪፍ ግን ያስቴርን አሪፍ ዘፈን ለምንድን እልል የሚሉት ኬክ እየተቆረሰ ስለሆነ ደከመን ማርያም ተደከመን እንዴ ታራቶቹ ጭንቅላታችን ላይ ሰንተ ነገር ይጨፍርብናል ማንኪያ ስፒከሩን እኮ እዚህ ቢያወጡት እኮ አሪፍ ነው። አሁን ቤቱ ካልን ይወጣል ማርያምን እኛ እናውጣው እንደ ቀላል ይወጣል። እኛ ካልን ምንም ነገር ይወጣል። አይ ቡርቴ ስኳር ነይ ከኔ ጋር ላቀላቅልሽ። እኔ በጣም በስተ ኧረ በእናትሽ ዙር ባይሆኑ እሺ ዘፈኝልኝ አሪፍ ዘፈን ዘፈኝልኝ በማርያም እንዲያው ተሞሽሬ በጣም ነው ደስ አማረብሽ ሲለኝ መላው ቤተሰቤ ዛሬም ባይነ ባይኔ የመጣም አርደኛ ማንም እንዲናገራት አትፈልግም። ኧረ በስመ አብ ራሷን ስታስከብር አታስነካ። የአባቷ ልጅ አይደል? እንዲህ ነው አባቷ። ጎበዝ ናት። በታሪክ እሷ ጋር መሰለህ አልመን በፍጹም እሺ እንትን በይልኝ ዘፈኝልኝ ለምን አዘፍኝልኝ ሙሽሪት አይበልሽ ከፋ ምን አይነት አይበልሽ ከፋ ሁሉም ያገባል በየወረፋ በየወረፋ እየተባለ የተዘፈነው ሰርግ ትዝታው ዛሬም ያው ነው እየተባለ የተዘፈነው ሰርግ ትዝታ ዛሬም ሰርጋችን ትዝ ብሎ ሚሞሪ ፎቃችንን እያደስን ነው። ሰርግ ትዝታው ዛሬም እና ሙኒዬ እናቴ እኔ ፍቅር ላቭ ሰርግ ትዝታ ማይ ላቭ ማይ ላቭ ሙኒቲ ማይ ላቭ ለሙኒ ሙናይ በጣም ወደ ጓደኛችን ሙኒቲ ያለሽ ሙናይ አንቺ ሆነሽ ገላይ ፍቅርሽ አሸነፈኝ መውደድህ ረታኝ አይዞሽ በለኝ እንጂ ሰው አታንገላታ ኬቢ እኮ አያያዙ ራሱ ሲያምኑበት እስኪ ልጄ ናታ ቡርቴ ለምን እዚህ ጋር ይዛት እንዲያየናት ቡርቴ ምኑና ነው ልጄ የምታለቅሰው? ከሰው ጋር ምን ታጣላኝ ይችላል? ጌታ ታለቅስ እናደዳለሁ። ወይኔ አምላኬ አሁንስ የወለደ እንዲህ ነው። እኔ ከእግዚአብሔር መጣላት ነበር የቀረኝ በልጄ እናቴ ትሙት። እኔ ደግሞ የምር ነው ወሰደብኝ። እሷ ያለቀሰች ዝም ብሎ ሲያዩኝ ራሱ ነው ለመሰለሽ በቃ ልጅ እኮ እኔ ልጅ አሁን በጣም አጥፊ ረባሽ እንደሆነ አውቃለሁ። ግን ደግሞ ሲቆጡት ደግሞ ያናድድሻል። የሆነ ነገር ሲባል ደግሞ ያናድድሻል። በቃ እኔ እንዲቆጣት አይደለም ሲያዩት ራሱ እናድዳለሁ። ያዩኛል አሁን ደንግጠው በቃ እኔ አውቃለሁ ልጄ በጣም ረባሽ እንደሆነ በጣም ታውቂያለሽ እኮ ልጅ እኮ ችግር እንዳለበት ግን ሲናገሩት ደግሞ እንደ እኔ ከስንቱ ጋር ነው ቤተሰብ አሁን እንዲህ ዝግጅት ላይ ይዤ አንጠልጥዬው ነው የምሄደው። በቃ ከሁሉ ቡርቴ ምኑና ነው ዳቦዬ ቡርቴ ዳቦዬ አለች እሱ ጋር ከዛውን በራንዳ አምጪልኝ ሚኪ ዳቦዬ አለች እሱ ጋር ማርያም ከሰው ጋር የሚያጣሉኝ በቃ እናቴ ጌታ ያወቅሽ ታያለሽ ሲያ እኔ መቤቴን ነው ብለሽ የሆነ ቀን ትልቅ የሴትዮ ናት እና በጣም ተናድጄ በበበ ያገባሽ ማለት ነው። ታይ ልጅ እንደዚህ ተው ነው ያድግ ማይ ነው አይደለም ወደ የነጭ መደገፊያ ያለው ነው። ታይ ባክሽ የልጅ ነገር ልጅ ያረጋል አያስችልም። ማማሪ የልጅ ደንብ ነው ማልቀስ። ግን አንቺ አትሽማ የኔ ፍቅር አያስችልሽማ እንደ እናት ከቁጡ አትጥሪብኝ። አንቺ ደግሞ ካሜራ ውስጥ ትምጣ እንዴ? እንደ ቅድሞቹ ልጆች ተዘብዝበው ቁጭ እንዳለች ለካችሁ ቡርቴ አንዱን አምጪው ቡርቴ ነይ ይሄኛውን አምጪው እሱንም አምጪው
ሶይ ቤዙ ትመጣለች እርቃኑን ቀረ ማሪ እሱን ብር ላይ ማሪ ነው መቀመጥልሽ ለኔ ደግሞ ያኛውን አምጪ ለሌ ያስጋት እሱ ለኔ ያኛውን ሶፋውን አምጪ እንደው ፈልሰስ ብዬ ልቀመጥ አረ እልሽ ለያን ተመልከቻት አው ሌብነቷን እያልኩሽ ይሄንን ነው ያልሽው እኔ እኮ የኔ ያልሻት መስሎኝ በእሱ ለኔ አምጪልኝ ነይ ሳሪ ኑዚ ለምን ጆይን አታረጉ ነው ኑዚ ጋር ኑዚ ሳሪ ኑዚ ለምን ጆይን አታረጉ ነው አረ ነው ሰው ብቻውን ይሆን ዘንድ መልካም አይደለም አማር ቡዲታ እንዳስቀምጥሽ አታይ እንደም ፏፏየል ሳይዋክል ነው ከኔ አንቺ ምን ሰውነትሽ እንዲያም እንደለካ ያለሽ ሁሉ ኩራበነት በጣም ስንት ነው እንደከሰስ በእውነት አውቀሽ ነው በራሱ ወይኔ እንዴት ነው ሰው በራሱ ቢከሰው እኔ ምን ልሁን እኔ እኮ በራሱ መሳል ስንት ወለድሽ ሁሉኝ ማሻአላ ታንጃላ በፊትም እኮ በእውነት ነው እኔ እንዳት በኋላ ትጫውታለች ወፈ እንዲያለበት አይመስልም አሁን ካየቹ አምጡ ነው የምትለከተማ እሺ ተቀበልና ስጣት እነሱ እንዳያለቅሱ ነው ታብሌቱን ነው የምትለው ታብሌቱ ደግሞ እነሱ ፍሪዝ ያደረገችው ልጅ ማናት ፍሪዝ ያደረገችው ልጅ ማናት የቤት ይራ መሰል ያ እዚህ ጋር ይዛት ለምን አትቀመጥም እንትና ኖ ታብሌቱን ፈልጋ ነው ታብሌቱን እኮ ነው አምጪ ሶታ ለምን አይሰጣትም ለምን ዘርቻ በይዋንቺት ቤሪ መስላኝ ቤሪ ባገር የለች ማለት ነው ውይ እንዲያ ወንበሩ ማለት ሚኪ ታብሌቱን ሚኪ ለምን አይሰጣት የማን ታብሌት ሚሪንዳ ፍጥፍ አይደለም የልጆቹ ታብሌት አምጡ እኮ ቢሰጣት ምን ታደርገዋለች አይፈልጉት ሆነ አይሰጣት ወይኔ ቤሪ መስላኝ ነበር እኔ ቤሪ መስላኝ ነበር ቤሪ ያለች ቡዳ በልቶ ነው ንቃርጎ አፈራባችሁ ብለው ወዲያ አዲስ አለ በፈታው ጠምጥሞ ወዲያ ወዲህ እንዳለ እንትን አውል ታስከ መልከነ ሳብረት ያክሱም አውት ምንም በቃላችሁ ላይቭ ላይ ነኝ ያስቀባጥር ያደራሽን ላይቭ ላይ ነኝ ጋይስ ጫታ ነው አንድ ያሳይ እንዴ ነው እንዴ ላይ ልጅስ ታሳየን የሰው ልጅ ተሳደበለሽ ባገኝሽ እገልሻለሁ አይናማው ገዳይ ስንት አይነት ሰው እንደሚያየኝ
ዝግንን ይለኛል። እንደዚህ አይነት ሰው እንደሚያውቁኝ ሳቅ እንደዚህ አይነት ሰው እንደሚያውቁኝ ሳቅ ጭንቅ ይለኛል። ጨነቃለሁ። ጭንቅ ነው የሚለኝ። አይስዌር ጋር ጂሰስን ቤተሰብ የተከበሩ ኮንግራ ከኢትዮጵያ ከሸገር ኬኳ አረበ ጉልበትሽ አምላክ ልጄ ኬኳ አረበ እናትሽ ዓለሜ የት ባርች ደግሞ እንደ በመቀበት ያ 2 አመት ለምሳሌ ጋይስ 2 አመት አለፈሽ ጠቅጠቅ አታረጊም እንዴ? ሁለተኛ ልጅ እስኪ አምጪ አሪፍ ዜጋ ሀበሻ አልፈልግም። እስቲ ብሎ ሀበሻ ሀበሻ አይደል ሀሻርጎ ይለቀቀል አልፈልግም። እድሜያችንን ምናችሁ ቤታችን ሀበሻ እንዱ አሪፍ ዜጋ ከተለች ቆንጆ ዜጋ አሜሪካዊ በምልክት ቋንቋ እንግባባለን። አንቺ ሮኛቱኝ አሜሪካዊ ምን ቦታ ሳራ ካልጨፈረ ለቻፓ ብዬ ድሮ ለቻፓ ብዬ ያለ ጋይስ ጨዋታው እዚህ ጋር ደርቷል። ጨዋታው ደርቷል። ጭፈራው ደርቷል። ጨዋታው ደርቷል። ሁለት ልጅ አወሰለት ምንድን ነው ያደረግሽው? በኋላ ምንድን ነው ያደረግሽው? ለመቀነስ ስራ ሁለቱ ሰውነትሽ እኮ እንኳን የወለደ ያየው አይመስልም። የዛኔ የሰጉት ነበርሽ፣ 4 ነበርሽ ወልደሽ መርመቁም ሁሉ አልችልም ነበር። እዚህ ጋር ነው ወድቄ እግሬ ተሰበረ። የኛው እግሬ ስደንስ ቆላ ነው ልጅ ትለያለች። ጋር ሲጋላ ከዛ በኋላ ፎቢያ ነው ሁሉ ያለብኝ። ቀጭን ሂል ጫማ ይሾ ተሰብሬ እኮ ነው። ይሄን ከመውለዴ በፊት ይሄ ነው ነው በጣም ይባርቺን ከመውለዴ ቅጥማቴ ይጋጭም እንደነበር ያው ነው ተሰባይ መስለው አንድ ሰው እኮ ነው 35 ኪሎ ነው የጨመረው። በቃ የሚገርምሽ ነገር ደግሞ ነገር ሰው ግን የሚወደው ይሄን ሰውነት እንደሆነ ታውቂያለሽ። በብዛት አድናቂዎች አሁን ያለሽው ሰውነትሽ ነው የሚያምረው ይላል። በጣም ብዙ ሰው እሺ ትልቅ ስለሆነ ነው እንደዛ ቢልሽ አበሻ የቂጥ ፎንት ስላለበት ስለሚወድ በቂጥ ስለሚያስብ ቂጣ በጣም መቤቴ ይበናት የትስሚኝማ ያልኩት ኬማውዲ የክርስትናው እሱን አምጪኝ ይመጣል። ግን በሹክ ታዲያት ክትፎ መድከም ብቻ ነው። አሁን እዚህ ላይ በቀለ ይመስላል። እንዴት እንደዛ ከለ ታዲያ ስትረስ ነበር። ሴጣን ለከፈኝ። እኔ ቀንስ ነበር። ማንም ሴት ሲወልድ ይወፍራል ግን ቀንስ ነበር እና ዲፕሬሽን ውስጥ ገባሁ። በቃ እኔ ደግሞ ስትረስ ታዲያ ያው ላይ ነው እንደሚወፍረው የመጀመሪያ ትልቅ ነው። በዚህ አሁን ባሳየሁሽ ላይ እንዲህ ነበር ቤቴ ቂጣም ነኝ አቤት ሁላችንም ከዘራችን ምን ብንከሳ ቂጣችን አያልቅም። ቂጣም ነበር አሁን ቂጣ ሆነ ከቂጣ አልፎ ቂጣ ነው
ላስት ታይም ስንገናኝ ስትይ እኮ 78 ወር ነኝ። በቃ በዛው ቀጠልኩ። አስተያየት ይዘውታ ገዛው ምን አይነት ሆርሞን ነው ያርኩት? ፉል ቼክ አፕ አደረኩኝ። ሙሉ የቀረኝ ነገር የለም። ሆርሞን ወይ ዩኒድ ምንም ነገር የለም። በቃ ዋይት ብለድ ሴልሽ ወርዷል ብቻ ነው ያለው። በቃ ቀለም ይዋል ሲሉ ማሚዎቹ ይጠጡት የለ እንዴ? ውስኪ እኛ ምን እንጠጣለን? እኛ ምን እንጠጣለን? እንደሚያገኘው ምን ማለት ነው? ያለው